የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በኢትዮጵያና በኤርትራ ብሎም የቀጠናውን ጉዳይ በሚመለከት አነጋጋሪ መግለጫን ሰጥተዋል። በተለይም ከአልአረቢያ እንግሊዝ ጋር ባደረጉት ኤክስክሉሲቭ ኢንተርቪው የታላቁ የኢትዮጵያ ህዳሴ ግድብ ቀጠናውን የሚጠቅም ታላቅ ግድብ ነው ሲሉ ተናግረዋል። ይሄም ንግግራቸው በኤርትራና በግብጽ ባለስልጣናት ዘንድ ከፍተኛ ቁጣን መቀስቀሱ ተሰምቷል። በሌላ በኩል ኢትዮጵያ በ72 ሰዓታት ውስጥ አስመራና አሰብን መቆጣጠር የምትችልበት አስደንጋጭ ወታደራዊ ሚስጥር ይፋ መሆኑን ተከትሎ በአስመራ ውዝግብ ስለመፈጠሩ ተሰምቷል። እንደዚሁም በተባበሩት መንግስታት ድርጅት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን በመወከል ንግግር ያደረጉት የኤርትራው የውጭ ጉዳይ ሚኒስተር ኡስማን ሳልህ መታሰራቸው ተሰምቷል። ለመሆኑ እኚህ የውጭ ጉዳይ ሚኒስተር ለምን ታሰሩ? የፕሬዝዳንት ሐሰን ሼክ ንግግርስ ምን አይነት ትርጉም ስላለው ነው የግብጽና የኤርትራ ባለስልጣናት የተበሳጩት? እንደዚሁም ኢትዮጵያ ያወጣችው አዲሱ በ72 ሰዓታት አስመራና አሰብን ለመያዝ የሚያስችለው ወታደራዊ ዕቅድ ምን ይዟል? እነኚህን ጉዳዮች የምትሰሙ ይሆናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ከገበያ ሚዲያ ወደ እናንተ ዘውትር በዚህ ሰዓት የሚቀርብላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከዚህ ሰዓት ጀምሮ እንደሚከተለው ወደ እናንተ ይቀርባል። አብራችሁን እንድትቆዩ በመጋበዝ በቆይታችን እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ ተጨማሪ ሐሳብ፣ አስተያየት እንደዚሁም የምታክሉት አዲስ መረጃም ካላችሁ በሐሳብ መስጫ ሳጥን ውስጥ እንድታካፍሉን እንድታጋሩን በመጋበዝ በቀጥታ ወደ መረጃዎቹ አለፉ። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ስፔሻል ኢንተርቪው ዊዝ አልአረቢያ እንግሊዝ በሚል በቀረበው ልዩ የኢንተርቪው ፕሮግራም ላይ የታላቁ የህዳሴ ግድብ ለቀጠናው ሀገራትና ህዝብ የኃይል ምንጭ የሚሆን ታላቅ ግድብ ነው ሲሉ ተናግረዋል። ግድቡ የተገነባበት ቦታ የእርሻ ቦታ ስላልሆነም በታችኛው የናይል ተፋሰስ ሀገራት ላይም ሆነ በየትኛውም በቀጠናው በሚገኝ ሀገር ላይ የሚያደርሰው ጉዳት የለም። ይልቁንም የውሃ እጥረትም ስለማይከሰት ለሁሉም የቀጠናው ሀገራት የሚጠቅም ታላቅ ግድብ ነው ሲሉ ተናግረዋል። ኢትዮጵያ ለጅቡቲና ለኬንያ የኤሌክትሪክ ኃይል እያመነጨች በመላክ ላይ ትገኛለች ያሉት ፕሬዝዳንት ሐሰን ሼክ በቀጣይም ሶማሊያም የኃይል ተጠቃሚ ለመሆን ከኢትዮጵያ ጋር እየሰራች እንደሆነ በመግለጽ የበረከቱ ተቋዳሽ እንሆናለንም ሲሉ ተሰምተዋል። ግድቡ በኢትዮጵያ ህዝብና መንግስት የተጠናቀቀ ታላቅ ፕሮጀክት ነው ያሉት ፕሬዝዳንት ሐሰን ሼክ ግብጽ ግድቡንና የአባይን ውሃ በሚመለከት ከኢትዮጵያ ጋር የገባችበትን ውዝግብና ግጭትን በሚመለከት እንደዚሁም ኢትዮጵያ ላይ የያዘችውን አቋም በሚመለከት ለቀረበላቸው ጥያቄ አስተያየት የሰጡት ፕሬዝዳንት ሐሰን ሼክ ሶማሊያ ከኢትዮጵያ ጋር ከ2000 ኪሎ ሜትር በላይ የምትጋራ ጎረቤት ሀገር እንደመሆኗ መጠን የኢትዮጵያን ልማት ትደግፋለችም ሲሉ ተደምጠዋል። ግድቡን በሚመለከት ሶስቱ ሀገራት ወደ ግጭት መግባት የለባቸውም ያሉት ሐሰን ሼክ በንግግር መፍታት እየተቻለ ወደ ጦርነትን ወደሚቀሰቅሱ ውዝግቦች ማምራት ተገቢነት የሌለው እንደሆነም አስታውቋል። የቀይ ባህር ጉዳይን በሚመለከት ነገሮች በሰላማዊ መንገድ እንዲፈቱ ሀገራቸው የሚቻላትን እንደሚያደርጉና እሳቸውም በፕሬዝዳንትነት ዘመናቸው ከነኚህ ከቀጠናው ሀገራት ጋር በሰላም ለመስራት ጥረት እንደሚያደርጉም አስታውቀዋል። የሀገራትን ሉዓላዊነት ማክበር አስፈላጊ መሆኑን የጠቆሙት ፕሬዝዳንት ሐሰን ሼክ ኢትዮጵያ የባህር በር የሌላት ሀገር ብትሆንም የባህር በርን ለመጠቀም የሚያስችል ህጋዊ መንገድ እንዳላትም አስታውቀዋል። በተለይም ይህንን የባህር በር ፍላጎት ለማሳካት ኢትዮጵያ የዓለም አቀፉን የባህር ህግን መጠቀምና በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት ተግባራዊ የሆነውን የዓለም አቀፍ የባህርና ከባህር ጋር ተያያዥ የሆኑ ዓለም አቀፍ ህጎችን ተግባራዊ በማድረግ በቀጠናው ከሚገኙ ሀገራት ጋር ሰላምን ፈጥሮ
የባህር በርን ማግኘት የሚቻልበት አማራጭ እንዳለም ፕሬዝዳንቱ ጠቁመዋል። ነገር ግን በዓለም አቀፍ መርህ መሆን ያለበት ያሉት ይህ ጉዳይ በየትኛው ሕግና እንዴት የሚለውን ጉዳይ በግልጽ አላብራሩም። ጦርነት ይኖራል በሚል በቀጠናው በሚገኙ ሀገራት ሉዓላዊነት ላይ የሚቃጣውን ጥቃት በሚመለከት ለቀረበላቸው ጥያቄም ጦርነት በሰላማዊ መንገድ መፍታት የሚቻልበትን አግባብን በማስፋት ጦርነትን ማስቀረት የሚቻልበት ሁኔታ እንዳለ በመጠቆም በተለይም ሶማሊያ ከኢትዮጵያ ጋር ምንም አይነት ጦርነት እንደማታደርግና ከኢትዮጵያ ጋር በትብብር ለመስራት ከመቼውም ጊዜ በላይ አሁን ላይ ዝግጁ ስለመሆናቸው አስረድተዋል። ይሁንና ግን ይህ የፕሬዝዳንት ሐሰን ሼክ ንግግር በኤርትራና በግብፅ ባለስልጣናት በተለይም በፕሬዝዳንት አብዱል ፈታህ አልሲሲና በፕሬዝዳንት ኢሳያስ አፈወርቂ ባለስልጣናት ዘንድ ክፉኛ ብስጭትን ስለመፍጠሩ ተሰምቷል። በሌላ በኩል የሁለቱ ሀገራት ባለስልጣናት ስለ ሐሰን ሼክ ንግግርና ስለ ይዘቱ በሚመለከት ትንተና እንዲሰጥ የማስታወቂያ ሚኒስትሮቻቸውን ጠርተው ማብራሪያ ስለመጠየቃቸው የተሰማ ሲሆን በተለይም ሶማሊያ ከዚህ ቀደም ከኤርትራና ከግብፅ ጋር የሶስትዮሽ ጥምረትን በመፍጠር ከኤርትራ ካይሮ ከካይሮ ሞቃዲሾ ሲዘዋወር የነበረው የመልስና ሰርግ የሚመስለው የሶስቱ ሀገራት ግንኙነት አሁን ላይ ኤርትራና ግብፅን ብቻ በመተው ሀገራቱ ከሶማሊያ ይልቅ ወደ ሱዳን እያደሉ መሆናቸውን ተከትሎ ሐሰን ሼክ በፍጥነት ከኢትዮጵያ ጋር ግንኙነታቸውን ማጠናከራቸው ተገልጿል። በዚህም የሶስቱ ሀገራት ግንኙነት አሁን ላይ እንደቀደመው ጊዜ የጠነከረ አይደለም የሚል ትችት እየቀረበ ሲሆን በተለይም ፕሬዝዳንት ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐሙድን ከስልጣን ለመገልበጥ ከዚህ ቀደም በሶማሊያ ዋና ከተማ ሞቃዲሾ የተፈጠሩ የተለያዩ የሽብር ጥቃቶችን ተከትሎ በሶማሊያ የመንግስት ግልበጣ ለማድረግ የሚንቀሳቀሱ ኃይሎችን በመደገፍ እንደዚሁም የቀድሞ የሞቃዲሾ ከንቲባንና የቀድሞ የሀገሪቱ ማስታወቂያ ሚኒስተርን ወደ አስመራና ካይሮ ጠርተው ማናገራቸው በሐሰን ሼክ ላይ ያላቸው እምነት እየተሸረሸረ ስለመምጣቱ የሚያሳይ ነውም ተብሏል። ታዲያ ይህንን ተከትሎ አነጋጋሪ አስተያየት ሰጡ የተባሉት ፕሬዝዳንት ሐሰን ሼክ መሐሙድ ከኢትዮጵያ ጋር ያላቸው ግንኙነት አሁን ላይ ከመቼውም ጊዜ በላይ እንዲጠነክር እንደሚፈልጉና በተለይም ከግብፅና ከኤርትራ ጋር ያላቸው ግንኙነት እየተሸረሸረ ስለመምጣቱ የሚያሳይ መግለጫን መስጠታቸው በቀጠናው ላይ አዲስ የኃይል አሰላለፍ ስርዓት ሊያመጣ እንደሚችል እየተነገረ ይገኛል። በሌላ በኩል ኢትዮጵያ አስደንጋጭ የጦር ዕቅድ ስለማውጣቷ ተሰምቷል። በተለይም ኢትዮጵያ አወጣቸው የተባለው የጦር ዕቅድ አሰብና አስመራን በ72 ሰዓታት ወይም በ3 ቀናት ውስጥ መቆጣጠር የሚያስችል ነው ተብሏል። ከዚህ ቀደም ኢትዮጵያና ኤርትራ የገቡበትን ውዝግብ ተከትሎ ኢትዮጵያ የባህር በሩን ላለፉት 5 ዓመታት በሰላማዊ መንገድ ለማግኘት ጥያቄ ስታቀርብ መቆየቷ የተገለጸ ሲሆን ኢትዮጵያ ያቀረበችውን ጥያቄ በአውንታዊነት ያልተመለከተችው ኤርትራ ኢትዮጵያ አንድ ስንዝርም መሬት ከኤርትራ የማታገኝ መሆኗን ማረጋገጫዋን መስጠቷን ተከትሎ ሁለቱ ሀገራት ወደ ቀጥታ ውዝግብ ውስጥ መግባታቸው ይታወሳል። ይህንንም ውዝግብ ወደ ተሻለ ክላይማክስ ውስጥ እየመራ ያለው የሁለቱ ሀገራት አሁናዊ ጡዘት በተለይም ሁለቱ ሀገራት ወደ ቀጠናዊ ቀውስ የሚያመራውን ጦርነት ሊያደርጉ የሚችሉበት ሁኔታ እየሰፋ ስለመምጣቱ መረጃዎች አመላክቷል። ከሰሞኑ ዘ ኢኮኖሚስት፣ ሆርን ሪቪው እና ዘ ዋሽንግተን ፖስትን ጨምሮ ሌሎች የተለያዩ በሶማሊያና በኢትዮጵያ ብሎም በኤርትራ ያለውን ጉዳይ የሚዘግቡ ዓለም አቀፍና ቀጠናዊ ሚዲያዎች ባሰራጯቸው ዘገባ እንደተመላከተው ኢትዮጵያና ኤርትራ ከመቼውም ጊዜ በላይ አሁን ላይ ከባድ ውጥረት ውስጥ እንደሚገኙ አመላክቷል። በተለይም ኢትዮጵያ በጦር ኃይል የበላይነቱን የያዘች አገር ከመሆኗ ጋር ተያይዞ ኤርትራ በሀገር ውስጥ የሚደረገውን የተለያዩ ከመንግስት ጋር የሚደረጉ የአሸባሪና ሌሎች የታጠቁ ቡድኖችን ግጭቶች እያፋፋመች የምትገኝ ስትሆን በሌላ በኩል ኢትዮጵያ በአስመራና በኤርትራ የተለያዩ አካባቢዎች የሚንቀሳቀሱ የተለያዩ ቡድኖችን በድብቅ ለማሰማራት ዝግጅት እያደረገች ስለመሆኗ የሚናገሩም እንዳልጠፉ ተዘግቧል። ይሁንና ግን በኢትዮጵያ በተለይም በአማራ ክልልና በትግራይ ውስጥ እጇን በማስገባት እየፈጠረች ያለችው ውዝግብ የኢትዮጵያ መንግስትን ክፉኛ እንዳበሳጨውም ተጠቁሟል። በሌላ በኩል ኢትዮጵያ ከሰሞኑ ለተባበሩት መንግስታት ድርጅት አስመራ እያደረገች ያለችውን የጸባጫሪነት ተግባርና በኢትዮጵያ የውስጥ ጉዳይ ውስጥ ገብታ የማንቦራጨቁን ጉዳይ እንድታቆም የሚያስጠነቅቀው ደብዳቤ መላኩን ተከትሎ ከሰሞኑ ጦርነት ይጀምራል በሚል የኤርትራ ባለስልጣናት ርብርብ እያደረጉ ስለመሆናቸው ተሰምቷል። በሌላ በኩል ከትላንት በስቲያ በደቡብ እዝ በባቱ ከተማ በመገኘት የኢትዮጵያ የባህር በር ጥያቄ በውን እንደሚሳካ ማረጋገጫ የሰጡት የኢትዮጵያ ሀገር መከላከያ ሰራዊት ምክትል ኢታማጆር ሹም
ጀነራል አበባው እንዳስታወቁት በተለይም ኢትዮጵያ አሁን ያለችበት የወታደራዊ አቅም ከመቼውም ጊዜ በላይ የተጠናከረና ኢትዮጵያ በዚህ ረገድ ማንኛውንም ቀጠናዊና ዓለም አቀፋዊ ሚሽን ለማሳካት የሚያስችል ወታደራዊ አቅም መገንባቷን ማረጋገጫ መስጠታቸውን ተከትሎ የዚህ አይነት ሐሳቦች የሚሰጡት ለኛ ነው ሲሉ የኤርትራ ባለስልጣናት በነገሩ ላይ እየተማከሩበት እንደሆነ ተሰምቷል። ከዚህም ጋር ተያይዞ ከሰሞኑ በትግራይ ክልልና በቀጠናው አካባቢ ተከሰተ የተባለውን ውዝግብ ተከትሎ የኢትዮጵያ ሀገር መከላከያ ጦር በኤርትራና በኢትዮጵያ ድንበር መካናይዝድ ጦሩን በስፋት እያስጠጋ መሆኑ በሁለቱ ሀገራት መካከል ከሰሞኑ ግጭት እንዳይፈጠር ከፍተኛ ስጋትን ስለመፍጠሩ ተሰምቷል። ይህንን ውዝግብ ተከትሎም የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በ1991 እና 92 በኢትዮጵያና በኤርትራ መካከል የተፈጠረውን ጦርነት የመሩትን የቀድሞውን የኢፌዴሪ ጦር ኃይሎች ኢታማጆር ሹም የአሁኑ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የነበሩትን ጀነራል ጻድቃን ገብረትንሳኤን የዘመቻው መሪ ለማድረግ ዝግጅት እያደረጉ መሆናቸው መሰማቱ በኤርትራ ባለስልጣናት ዘንድ በተለይም በሚተዋወቁት ኢሳያስ አፈወርቂ ዘንድ ከፍተኛ ስጋትን ስለመፍጠሩ ተሰምቷል። በተለይም ጀነራል ጻድቃን ገብረትንሳኤ ከዛላምበሳ እስከ አሰብ ወደብ ድረስ ያሉትን የኤርትራን ግዛቶች በስፋትና በጥራት የሚያውቁ ጀነራል መሆናቸው አሁን በጠቅላይ ሚኒስትሩም በዚህ ዘመቻ ላይ እንዲሳተፉ ከተመረጡ ጀነራሎች መካከል በቀዳሚነት ስማቸው እየተነሳ መሆኑ ጉዳዩን የበለጠ አስጊ እንዳደረገው በኤርትራ በኩል የተገለጸ ሲሆን በ1992 የኢትዮ ኤርትራ ጦርነት ጀነራሉ ከፍተኛ የሆነ አስተዋጽኦ ማድረጋቸውን ተከትሎ የኤርትራን ስስብልት ከማወቃቸውም ጋር ተያይዞ አሁን ላይ በኢትዮጵያና በኤርትራ መካከል የሚነሳውን ጦርነት ኢትዮጵያ በበላይነት እንድታጠናቀቅ በሰው ኃይልም እየተደራጀች መሆኗን የሚያሳይ ነውም ተብሏል። በሌላ ዜና የኤርትራው የውጭ ጉዳይ ሚኒስተር ኡስማን ሳልህ የቁም እስረኛ መሆናቸው ተሰምቷል። በተለይም በተባበሩት መንግስታት ድርጅት የኤርትራውን አምባገነኑን ፕሬዝዳንት ኢሳያስ አፈወርቂን በመወከል በተባበሩት መንግስታት ድርጅት 80ኛው ጠቅላላ ዓለም አቀፍ ጉባኤ ላይ ንግግር አድርገው የነበሩት እኚህ የውጭ ጉዳይ ሚኒስተር ኩባን በሚመለከት በኩባ ላይ የተጣለው ዓለም አቀፍ የጦርና ሌሎች ማዕቀቦች እንዲነሱ መጠየቃቸው ፕሬዝዳንት ኢሳያስ አፈወርቂን እንዳላስደሰተ ተነግሯል። በአንጻሩ የኚህ የውጭ ጉዳይ ሚኒስተር ንግግር የአሜሪካ ባለስልጣናትን ያበሳጨ ነው የተባለ ቢሆንም ነገሩ ግን ከዚህ ጋር የማይያያዝ እንደሆነ ዘኢንተለጀንስና ሌሎች ወሳኝ የተባሉ ምስጢራዊ ወታደራዊ መረጃዎችን የሚያሰራጩ የሚዲያ አውታሮች ዘግበዋል። በተለይም ኢሳያስ አፈወርቂ ከአሜሪካና ከምዕራባውያን ሀገራት ጋር ያላቸውን ግንኙነት ለማጠናከር ሙከራ እያደረጉ ባሉበት በዚህ ወቅት የውጭ ጉዳይ ሚኒስተር ኡስማን ሳልህ ከዚህ ቀደም በአፍሪካና በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛና የትራምፕ ቤተሰብ እንደሆኑ የሚነገርላቸውን አምባሳደር ቡሎስን ማነጋገራቸውና ከአምባሳደር ቡሎስ ጋር ከተባበሩት መንግስታት ድርጅት ጠቅላላ ስብሰባ ጎን ለጎን በሚስጥር አናግረዋቸዋል የተባለው ንግግር በአሜሪካ መንግስት አስመራ ላይ ታስቧል የተባለውን የመፈንቅለ መንግስት ሴራ የሚያፋፍም እንደሆነም ተጠቅሷል። በተለይም የውጭ ጉዳይ ሚኒስተር ኡስማን ሳልህ ከአሜሪካን ልዑካንና ዲፕሎማቶች ጋር ከተባበሩት መንግስታት ድርጅት 80ኛው ጉባኤ ጎን ለጎን አድርገውታል የተባለው የጎንዮሽ ውይይት በኢሳያስ አፈወርቂ መንግስት ላይ የመፈንቅለ መንግስት ሙከራ እያደረገች የምትገኘው የአሜሪካና የእስራኤል ሴራን መደገፋቸውን የሚያሳይ ነው በሚል የቁም እስረኛ ሊደረጉ ስለመቻላቸውም ተጠቁሟል። በዚህ ብቻ ያላቆመው የፕሬዝዳንት ኢሳያስ አፈወርቂ እርምጃ በሌሎች ባለስልጣናትም ላይ እንደቀጠለ የተጠቆመ ሲሆን በተለይም አሁን ላይ በአስመራ ከፍተኛ ውዝግብ ስለመፈጠሩ ተሰምቷል። በርካታ የሲቪል ባለስልጣናትም ካሁን እንታሰራለን በሚል ስጋት ውስጥ መውደቃቸው የተገለጸ ሲሆን ስማቸው ያልተጠቀሰ እስካሁን ወደ 13 የሚጠጉ በተለያዩ እርከን ላይ የሚገኙ የኤርትራ ባለስልጣናት በሕግ ቁጥጥር ስር እንደሚገኙም ተጠቁመዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን ከሰማችሁት ፕሮግራም በርካታ ቁም ነገሮችን እንደገበያችሁ በማመን ለዛሬ ያዘጋጀነው ፕሮግራምን በዚሁ አበቃን። ሰላም።
ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ